እሺ አንበሳው የሰርካት ቤት እንክብካቤ እንዴት እያደረገ ነው? ሞቻለሁ ወይ ተነግሮ ነበር እኮ የሰው ሚስት መቀማት መጨረሻው እንዲህ እንደሚሆን ታውቅ ነበር? እቴ ጭራሽ አረ ልትፈታ ነው ጭራሽ እገላለሁ። አረ ተቀመጥ ካንተ ተቀመጥ። ልቀቀኝ። ሰማ አርፈህ የምትቀመጥ ከሆነ አርፈህ ተቀመጥ፣ ካለበለዚያ ስንት አድርጌ ነው የምገድልህ እኔ እራሴ። ኧረ ተርጓሚውን አንተ እሺ ይፈና እንዴት ነሽ? አይ ዮሲ እንዴት ነህ? አለሁልሽ። እኔማ ምን ሆናለሁ? ምን ነው ብቻሽ? ምን ሊሆን ይችላል? የውሸት ፍቅረኛዬን እየጠበቅኩት ነው። ዋው ለውጥ ይሉታል። እንደዚህ ነው ሄቪ። የምር እንደዚህ አይነት ቃላት ካንቺ መስማት በጣም ነው ደስ የሚለው። ገና ምኑን አይተህ ማለት በቃ ማታውቃትን ሄቨንን ነው ማሳየህ። ሄቪ እስኪ ደስ ይበለኝ። እንደ ፍቅረኛ እጄን እያሻሸሽ ሳም አድርጊኝ እስኪ። አንተን ደስ ይልሃል እንዴ? ምን ጥያቄ አለው? እሺ አይ አልጠበቅኩም ነበር። ምኑ? እሺ ብለሽ ዲን ትስሚዋለሽ ብዬ ነው። ያው እንግዲህ ምልሽን ነገር በሙሉ ማድረግ ግዴታሽ ነው ብለኸኝ ነበር እንዴ። እና እንደዛ ከሆነ ጉንጬንም ሳሚን ብለሽ ትስሚኛለሽ ማለት ነው? ምን ችግር አለው? ደግሞ ትርሳ ባለፈውም ስሜያለሁ እንዴ። እና እንደውም ሄቨን ደህና ነሽ? አዎ ደህና ነኝ። ምን ነው የደነገጥክ ትመስላለህ? አረ አልደነገጥኩም። አለ አይደለ? እስካሁን ግን አልለመድከውም አይደል? ምኑ? እንደ ፍቅረኛ አክት ማድረጉን ነው። ለምቼዋለሁ። አረ እንግዲህ እኔ እንደ ፍቅረኛ ስንሆን በምንም አይነት መልኩ ላጣ አልፈልግም። በዛ ላይ ደግሞ አድርጌ ያልከኝን በሙሉ አደርጋለሁ። በቃ አብረን እንድንሆን ነው የምፈልገው። እንዴ እንደ ፍቅረኛሞች አክት እናድርግ እንጂ ፍቅረኛሞች እኮ አይደለን እንዴ። እሱስ ቢሆን መች ይቀራል? ምን ማለት ነው? አልገባኝም። አንተ ደግሞ አትደናበር እስቲ። ቆይ አሁን ምን የማይገባ ነገር አለ? ሄቨን ግራ እያጋባሽኝ ነው። አንተ ልጅ ቆይ ምንድነው ሐሳብህ? እንዴት ስርቅህ አላስርቅ አልከኝ። ከዛ ደግሞ እንደ ፍቅረኛ እንሁን አልክ። እሺ ስልክ ደግሞ ግራ ትጋባለህ። ግራ ተጋብቼ እኮ አይደለም። ድፍረትሽ ግን አስገርሞኛል። አይግረም። እንደውም ቤቲ ያቸውትና ቤቲ እኔ ነው? አዎ አንቺን ነው። ምንድነው? እና እንዴ እሺ ቆይ ለምን ጠራሻት? ያው ብቻዬን ስሆንም መጠየቁ አይቀርም። ምን ብላ ነው የምትጠይቅሽ? እኔ እናንተ ስላለን ነገር ነው። አቤት ሄቨን፣ ምንድነው ይሄ? ዮሴስን ግን አየሽው? ምን አይነት ልጅ ነው እንዴ? ምን አደረገሽ? እዩ እስኪ እንደ ፍቅረኛ እንሁን አለኝ። እሺ ብዬ ስሆን ደግሞ ይፈራል። ዮሲ ምንድነው የምታወራው? አረ ቤትሻ ዝም ብላ ነው ታያት እንዴ? እስቲ በእናትሽ ከቻልሽ እንደ ጓደኛ ንገሪው እንዴ። በቃ እንደ ፍቅረኛ ማቾች መሆን ካለብን ሳገኘው ደስተኛ ፊት ነው ማየት የምፈልገው። እሺ ሄቨን ከፈቀድሽልን አንዴ እናየው ሲኖራ
መፍቀድ ያለብኝ እኔ ሳልሆን ኢዮሲ ነው አይደል ኢዮሲ? አው ሂቡ አንዴ ከቤትሽ ጋር እናውራ። እሺ ቻው በቃ ነኝ። ቻው ቤቲ። እሺ ባክሽ እንዴት ነሽ? መቼም በጣም አንቀሽቅሾሽ ነበር። ተረጋጋሽ? አለም ግን እንዴት ነው የምትናገሪው? ምንም ቢሆን እኮ ጓደኛሽ ነበርኩ። ጓደኝነታችንንማ ከፍቅረኛ የራቂ ስልሽ አልሰማ ስትኝ አብቅቷል። እኔ ብርቃውም እሱ ግን ሊርቀኝ አይፈልግም። ኧረ እባክሽ ማን ስለሆንሽ ነው እኔ እያለሁለት ስርስርሽ የሚለው? እሱን ሄደሽ ራሱን ጠይቂው። ራቂው ስትኝ አልሰማ ስላልኩሽ እሱን ለማግኘት ሌላ ተንኮል እየጠነሰሽ ባልሆነ እሱን እንደፈለግሽ ማሰብ ትችያለሽ። አሁን ግን ደስ አለሽ? በምኑ? ስላዋረድሽኝ። እኔ አላዋረድኩሽም። ራስሽ ነሽ ፍቅረኛ እያለሽ የሰው ፍቅረኛ ላይ ተንጠልጥለሽ የተዋረድሽው። አለም እሱ ነበር ሊያገኘኝ የሞከረው። እኔና ጆኒ ያየናችሁ ግን እሱ ያለበት ቦታ ድረስ ሄደሽ አግኝተሽው መሰለኝ። ራሱ ነበር እንደሄድ ያስገደደኝ። እስኪ ልጠይቅሽ ግን ምን አስበሽ ነበር? ስለምኑ? ጆኒ ሳያይን አይታችኋል ብለሽ ዋሻሽ? ራሱ ነው መጥቶ ለኔ ማብራችሁ እንደነበራችሁ የነገረኝ። ውሸታም! ጆኒ እንደዛ አያደርግም። ማድረግ ያለበትን ነገር ፊት ለፊት ነው የሚያደርገው። ምናልባት ኤላን ስለሚፈራው ለኔ መጥቶ ማቃጠሩ ይሆናል። በአንቺ ምክንያት እንደ አዲስ ጸብ ውስጥ ሊገቡ ነው። ተጎጁ ደግሞ ኤላ ነው የሚሆነው። እሱን አብረን እናያለን። ከዚህ በፊት የኤላን እጅ ማን እንደሰበረው አትርሺ። አሁን ደግሞ ጭራሽ በእኔ ነው የመጣበት። ይጎዳዋል። በኤላ መጎዳት ደስተኛ ነሽ ማለት ነው? ማንም እንዲጎዳ አልፈልግም። አንቺን የሚሰማሽ ከሆነ ሄደሽ ብታናገሪው ጥሩ ይመስለኛል። እኔ እንግዲህ እያግባባሁት ነበር። አንቺ ነገሩን ሁሉ አበላሸሽው እንጂ። ትሰሚኛለሽ? ኤላ ለማንም አያንስም። እንደውም ይጣሉና ወንዱ ማን እንደሆነ ይለይ። ጆኒ ጓደኛሽ ቢሆንም በደንብ ግን አቅሙን የምታውቂ አይመስለኝም። የኔ ወድ ለኤላ በደንብ ዘኝለት። ንገረኛ፣ ለምን ዝም ትላለህ እንዴ? ምኑ ልንገርሽ ቤትሻ? እኔም እኮ ግራ ገብቶኛል። ልጅቷ እኮ ነገረ ስራዋ ምንም አይገባም። ቆይ ግን ልታመር ያሰበች ይመስላል እንዴ? ማለት የምር ፍቅረኛ ለመሆን ያሰበች ይመስላል ወይ? አይ እንደዛማ አይመስለኝም። እንዴ ታዲያ በኔ ፊት ጉንጨን የመሳም ድፍረት ከየት አመጣች? አረ ቤትሻ እኔ ምንም አልገባኝም። እሺ ዮሴ አንተ ምን እየተሰማክ ነው? እንዴ እኔማ ምን ይሰማኛል? እኔ እንጃ። እንዴ ገና ለገና ጉንጩን ሳመችው ብለሽ ሌላ ስሜት ተሰማዋል ብለሽ አሰብሽ እንዴ? ወንድ ልጅ መሆነ ቀረ እንዴ? የፈለገ ይሁን። እኔ እኮ ዮሲ ነኝ። ዮሲ እኔ ግን ይሄ ነገር ምንም እያማረኝ አይደለም። ምኑ? እንደ ፍቅረኛ ይሆን እያልክ የምትጫወተው ጨዋታ። ለምን? ምናልባት ልበሳት ብሎ ድንገት ፍቅር ውስጥ ብገባስ? እሱን ጭራሽ አታስቢው። መቼም ቢሆን ሊፈጠር የማይችል ነገር። አይ እኔ ግን የሆነ ነገር እየሸከከኝ ነው። ግን አይገርምሽም ቤትሻ? ያቺን የመሰለች ጭምት ልጅ ጭራሽ ባንቺ ፊት ጉንጬን ስስመኝ አይገርም እኮ። እኔ እሱ አይደለ የገረመኝ? በጣም አሪፍ። መጨረሻውን አብረን እናያለን። እስኪ ሚኪ ምን ነው ዝም አልክ? አሻንቲ እንዴት አድርገን እንደምናስመልጠው እያሰብኩ ነው። ትናንትና ለነገ ጸድ ሀሳብ ይዤ እመጣለሁ አላልክም እንዴ? እሱማ እያሰብኩ ነበር እኮ እና በዛው እንቅልፍ ወሰደኝ። አንተ በርሜል አናት እንዲሁም ካንተ ደህና ነገር መጠበቃችን እኮ የሚገርም። ጭቅጭቁን ተውትና የሆነ ጸድ ሀሳብ አምጡ በቃ። እኔ አንድ ነገር ብቻ ነው የሚታየኝ። ምንድነው? ቺኮቹን መጠቀም። ይሄ ልጅ ምን አይነት ልጅ ነው? በእና እድሜ ልክን ከቺክ አትወጣም እንዴ? እዚህ ሁሉ ጣጣ ውስጥ የገባ ነው ባንተ እንደሆነ አትርሳ እንዴ ሚኪ። እኔ ደግሞ ምን አረኩ? እስኪ በእናታችሁ አትጨቃጨቁ። እስኪ አሁን ጸድ ሚሽን አምጡ። እሺ በቃ እንስማ፣ አንዳንዴ እንስማ። እሺ ምንድነው? ቺኮቹን ተጠቅመን ምን እንዴት አድርገን እናስመልጠዋለን? ሳጣራ ሰርካል ቺክ ይወዳል እናማ ቺክ እንልክና እንድታማልለው እናደርጋለን። ጋርዶቹን ደግሞ እኛ እንደፍቃቸዋለን። እማኪያን እኮ ሰርካር ያውቃታል። እስቲ እንዴት አድርገን ነው ሌላ ሴት የምንጠቀመው? ማንን እንጠቀምሽ?
ቃጁን ነው። እሷንም አይሆንም። ለምን? ልብ ስለሆነች? አዎ ልቤ ስለሆነች። ለነገሩ እሷን ብልካት ወንድምየው የመጣ እንጂ ሸከሴ ላከን አይመስሉም። አንተ ደሜን አትናገራት። ደሜ ይፍሰስ። አሜን። ዮንክ ብላክ ማን ነው ብላክ? አንተ ብቻ ሊደብር እንደሆን እንደውም ብላክ ብቻ አይደለም የብላክ ብላክ ነህ አንተ። ዳርክ ብላክ ጤና አንተ ከክ ዝም በል። ቴንክ ዩ ማይ ብራት። አንተ እኮ ድሮም ትረዳኛለህ። አይገባም። ግድ የለም። ይኸውላችሁ ምን እናደርጋለን መሰላችሁ? መጀመሪያ ቸሪና እንልካታለን። ቸሪና ስታማልላችሁ ከዛ ምን እናደርጋለን መሰለ? እኛ በስድስት ጋርዶቹን ሸውደን እንገባለን። ገባችኋ? ግን ቸሪና ወይ ትለናለች። ወዳ ነው ወይ የምትለን? አንተ ልጅ ምን አይነት ልጅ ነው? አፈቅርሃለሁ ነው እንጂ አለች። ጠላቴ ነኝ አለች። እንደዚህ ጥምድ አድርገህ ያዝካት። አንተ እከክ ተወኝ ብያለሁ። ተወኝ። እተወካለሁ። ለዛሬ ሚሽን አለብን ሰዎች ነን። እተወካለሁ። ግድ የለም። ግን ይኸውልህ አሁን ደውላት። እሺ ደውላት። አንተ ልጅ ምን አይነት የሲኦል በር መሰለ ልጅ እንደው እንዳዛገኝ ደውላት። እሺ አሁን እኔ ምነው አንተና ሰብሌን አላየኋችሁም ብሎ ግግም ማለቱ ለምን አስፈለገ? አላውቅም፣ ግን በእርግጠኝነት የሆነ ነገር አስቡ ነው። አለምን ምን ያህል ታምናታለህ? ማለቴ እየዋሸችስ ቢሆን? በፍጹም ልትዋሸኛቸው። በእሷ እርግጠኛ መሆን አንችልም። የጆኒ ቀኝ እጅ እንደነበረች አትርሳ። አውቃለሁ፣ ግን አሁን ባለችበት ስሜት እኔ የምትዋሽበት ምንም አይነት ምክንያት የላትም። ቆይ እኔ የምለው ግን ዋሽታ ቢሆን ምን ታደርጋለህ? በቀላሉ አልፋታትም። አሪፍ። ለመሆኑ አሁን ከሰብሊ ጋር እንዴት ናችሁ? በተፈጠረው ነገር በጣም ተጨንቃለች እና ደግሞ አጠገቤ ማትደረስ እያለች ነው። ጨክና ሳይሆን በእርግጠኝነት ጆኒ ስላስጠነቀቃት ነው። እሱ እኮ ግልጽ ነው። ለምን ግን የሱን ነገር ለአንዴና ለመጨረሻ ጊዜ አንዘጋው? አይቀርለትም። ሁሉንም ነገር ነው ማሳጣው። ፍቅሩንም ክብሩንም ባዶን ነው ማስቀር። ኤላ አሁን ምንም ነገር ሳትደብቅ ንገረኝ። ለሰብሊ ያለ ስሜት አሁን ላይ እንዴት ነው? ያው እንደ ጓደኛ አዝንላታለሁ፣ ግን ደግሞ እንድትጎዳ አልፈልግም። እኔ ግን የምታፈቅራት ይመስለኛል። የኔ ወንድም እንደዚህ አይነት ነገር እንደሌለን እኮ ደጋግሜ ነግሬሃለሁ። አንድ ነገር ልምከርህ። ምንድን ነው? ይኸውልህ ጊዜ ወስደህ ራስን አዳምጠው። ከዛስ? ካፈቀርካት መክፈል ያለብን መስዋዕት ከፍለህ ያንተ ማድረግ ካለብህ ያንተ እናደርጋታለን። ግን በቃ ካለፈቀርካት ተዋት። በቺክ ተጣሉ ምናምን መባል በጣም ያስጠላል። አሁንም አንዴ ጀምሬዋለሁ። በፍጹም ወደ ኋላ የለም። ይኸውልህ ሌላ ያልኩን አስብበት። ምንም አይነት ተለዋጭ ስሜት ስለማይኖር ማሰብ አያስፈልግም። ታውቃለህ፣ ዝም ብዬ ሳስብህ ግን ይቺ ልጅ አውርሃለች። ማ? ድሮ የነበርክበት ትምህርት ቤት ያለችው ብሩክታይት። እባክህ ከበሪክቲ ጋር እኮ ምንም አይነት ነገር አልነበረንም። ከሆነ ጥሩ። ደግሞ ሳልነግርህ ትላንትና ከካሌብ ጋር ተነጋግረን ነበር። ውጭ አግኝቼ ላብላላው ስል ጆኒ መጣ። ማለት ለሁለት ሊደበድቡ ይመስለኛል። ቆይ እንዴት አወክ? መጀመሪያ ላለመጣላት ምክንያት ደረደረ። ከዛ ልክ ጆኒ ሲደርስ ለመጣላት ዝግጁ አልሆነም። ተጠንቀቃቸው። ባለፈው ለታ ካሌብን ስላነሰርኩት አንተን ተጠቅመው እኔ ሊጎዱኝ ይሞክራሉ። ተዋቸው እባክህ፣ ቦቅቧቃ ናቸው። ወንድ ከሆናችሁ ለየብቻ ግጠሚ ስላችሁ ፈርተው ይሉ። አንተ ግን ሌላ ጊዜ እንደዚህ አይነት ፊልም ያለ ስትሄድ ብቻ ነው አትሄድ። ስታይል አንቺ ቆየት ነበርሽ? ምን ነው ፈልገሽኝ ነበር? አይ እኔማ አልፈለኩሽ። ኢዮስያስ ጋር ነበርኩ። ወይኔ ሄቨን፣ አንቺ ልጅ ግን ምን ባደርግሽ ነው የሚሻለኝ? ወይ ለምንድን ነው የማታዩ? እንዴት ምን አደረኩሽ እንዴ? ኢዮስያስ ጋር እየሄድሽ ይሄን ማስመሰል ምናምን የሚባሉት ነገሮች ታይ። ግን እኮ ውጤታማ እያደረገኝ ነው ጄሪ። እንዴት? ይኸውልሽ እሄድና ዛሬ እኮ ስፈልግ ጠፋህ የት ሄድክ ምናምን ነገር እለዋለሁ። እሺ ከዛ በቃ የዛን ቀን ሙሉ ቀን ሳይፈልገኝ ይውላል። በዛ ላይ ደግሞ እኮ እንደው አያስቸግረኝ። ሄቨን፣ እኔ እኮ እሱ አይደለም እየጨነቀኝ ያለው። ታዲያ ምንድን ነው? ይኸውልሽ በጣም ብዙ አመት ባካበድኩት ልምድ የተነሳ ማለት ነው ምክር አገልግሎት ተሰጥ ነበር። ታውቂያለሽ ይሄንን አይደል? እና በጣም ብዙ ጥንዶች እንዴት እንደሚፋቀሩ ታውቂያለሽ? እንዴት ነው የሚፈቀሩት? በቃ ይሄ አለመገናኘት፣ አለመፈላለግ ምናምን የሚባለውን ነገር ጭንቅላታቸው ውስጥ ያድርባቸውና ላለመገናኘት ይጥራሉ። በዛ አጋጣሚ ይገናኛሉ፣ ከዛን ይላመዳሉ፣ ይፋቀራሉ። በቃ ይሄ ነው መጨረሻቸው። ጄሪ ደግሞ እኔ ሄቨን ነኝ ኢዮስያስን ማፈቅረው? አይ ሄቨን፣ አንቺ እኮ ሲጀመር አትሰሚም። እኔ እንደዚህ አድርጊ እንደዚህ ሆኚ ከምልሽ ማለት ነው እዚህ ስትነፋረቂ ሶፍት ባቀብልሽ ይቀልኛል። ጄሪ ግን አንዳንዴ ባንቺ በጣም ነው ማዝነው። እሺ እንዴት?
ለኔ እንደዚህ አይነት ነገር እንዴት መነፋረቅን ትመኝልኛለሽ? እና ታዲያ ምን ላድርግሽ? አካሄድሽ ሁሉ እኮ ወደዛ እኮ ነው። እንዴ ምንም አታስቢ የኔ ጓደኛ። ባይሆን የሆነ ነገር ልጋብዝሽ። እስኪ ጄሪ ሙት ጄሪ እዛው ልብን በይ። ደግሞ ጄሪ ሙት ትለኛለች እንዴ? ታስጣላ። ነይ ነይ ደረዛ ሰላም ነው ትቸር በቃሉ። አንጻራዊ ሰላም ነው። አንዴ ላናግሮት ፈልጌ ነበር። ተመስገን 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 የኔ ጌታ ምን ይሳናል? እኔ እናንተን አትክልት ነበር የምፈልጋችሁ። አሁን እናንተን የምፈልጋችሁ መጣችሁ። አሁን ከዚህ በላይ ምን ደስታ አለ? ያልሞተ ሰው ብዙ ነገር ይሰማል የሚባለው እውነት ነው። ተመስገን። አንዴ ላውራ። እስኪ ላመስግንበት፣ ከዛ ታወሪያለሽ። ምን መጣደፍ ነው እንዴ? ይሄኔ ለትምህርት ቢሆን ኑሮ እንደዚህ አትቸኩይም ነበር፣ አይገባሽም ነበር። እንደሱ እኮ አይደለም። እሺ ልስማሽ። ለምንድን ነው የምታወሪው? ለምክር ነው የመጣችሁ ወይስ ለክስ ነው? እኔ እንጃ ምን እንደሚባል አላወኩኝ። ያንቺስ ለማንኛውም በዛ ተንዛዝ። ምን ነው አለ? የመጣችበትን ዓላማ እንኳን አታውቂም እንዴ? ነው ወይስ ድብር ሲልሽ በቃሉ ላይ ሊድና የቆጤ ባጡን ቀባጥሬ ድብርት ያላሰቀቅ ብለሽ ነው የምትመጪው? አረ እንደዛ አይደለም እኮ ትችላል። እና እንዴት ነው? ጥቆማ ልሰጥ ፈልጌ ነው። ጥቆማ? የምን ጥቆማ ነው? ይፈልጋል የሚል ፎቶ ለጠፈናል እንዴ? ነው ወይስ ስለማን ነው የምትጠቁሚው? ወደፊት ትልቅ ችግር ሊፈጠር ስለሚችል ቀድሜ ለእርሶ ብነግሮት እርሶ ይፈቱታል ብዬ አስቤ ነው። ወደፊት ትልቅ ችግር ስለሚፈጠር? ቆይ ፈጣሪውስ ማን ነው? ለነገሩ እኔ በቃሉ የማልፈታው ችግር የለም። ንገረኝ፣ ችግር ፈጣሪው ማን ነው? ንገረኝ። ጆኒ ነው። ጆኒ ቲክቶከሩ? አዎ ጆኒ ቲክቶከሩ። ዓለም አቀፍ ሽብርተኛ ነው። ታቅፈን ያዝ ነው። ይሄን ቲክቶክ ላይ የሆነ ነገር ቀባጥሮ ነው አይደለ? አረ አይደለም። እስኪ ተይኝ። አሁንስ ምን አለ መንግስት ነው ከ18 ዓመት በታች ያሉ ህፃናት ቲክቶክ እንዳይጠቀሙ የሚል ህግ ይወጣል። አንቺ ገና በ13 ዓመታቸው እኮ ነው። ገና በ13 ዓመታቸው ዊኒት እዚህ ጋር ግልጥ ነው እዚህ ጋር። አረ በስመ አብ። አረ ትቸርዬ ከቲክቶክ ጋር ምንም የሚያገናኘው ነገር የለም። ዙሪያው ነው በእናትሽ። በቲክቶክ ብር ልባበጠ ያው እኛ ላይ ዙሮ ፈገላ በቃ ይሄ ነው። አረ እባክዎትን አንዴ አዳምጡኝ። ቆይ እኔ የምለው ለመሆኑ ከየትኛው ሽብር ቡድን ጋር ነው የሚሰራው? ሰሞኑን እንደሆነ አንዴ ሻጠማ፣ አንዴ ጉጠማ፣ አንዴ ቡጣማ እያሉ ሽብር በሽብር ግሩፕ በግሩፕ አድርገውታል። እንደሱ እኮ አይደለም ትቸርዬ። ሰሞኑን ኤላና ጆኒ ተጣልተው ነበር እና ኤላ ብቸኛ መሆኑን ስላወቀ ጆኒ ደበድበዋለሁ እያለ እያስፈራራው ነው። ህግ ባለበት ሀገር እኔ ባለሁበት ግቢ ማን ነው እሱን ደብዳቤ ያደረገው? ኤላ መናገር አልፈለገም እንጂ ከዚህ በፊትም እጁን ሰብሮት ነበር። እጁን ሰብሮት ነበር እንዴ? እኔ በቃሉ ግቢ ውስጥ እኔ በቃሉ እየተንቀሳቀስኩ በህይወት። ቆይ ማን ነው የሚለው? ምን አይነት ጥጋብ ነው ያዘው? ቆይ ለመሆኑ የጸባቸው መነሻ ምንድን ነው? በምን እንደተጣሉ እንኳን አላውቅም። መነሻውን አታውቂም፣ ግን መድረሻውን ታውቂያለሽ። ታዲያ መነሻውን ሳታውቂ አንቺ ሳትነግሪኝ እንዴት ነው ወንጀሉን ልከላከል የምችለው? እኔ አላውቅም። ብቻ እንዴትም አድርገው ይሄንን ጸብ ያስቆሙት። አታውቂም። ብታውቂማ እኔ ጋር መች ትመጪ ነበር? ግን አታስቢ። ስለላና ምርመራ ያደግኩበት የተካንኩበት ነው። ብትፈልጊያት ወደ ሳልኝን ጠይቂ። የስለላውን ሰንሰለት በጥሼ ኤላን ነፃ አውጣለሁ። መኝ ነፃ ነው የማወጣው። እሺ ትቸርዬ አመሰግናለሁ። አዲስ መረጃ ካለ ቶሎ እንድታሳውቂ። ከዚህ በኋላ የኔ ጆሮ ነሽ። የምትሰሚው ነገር ካለ አሳውቂኝ ያልኩሽ። እሺ አንድ የመጨረሻ ጥያቄ። ምንድን ነው? አንቺ ለኤላ ተቆርቁረሽ መተሽ እንድትነግረኝ ያደረገሽ ነገር ምንድን ነው? ምንም ማለቴ እንዴት አለ አይደል? የክላስ ልጅ ስለሆነ ብቻ ነው። አለ እርግጠኛ ነሽ? አዎ እርግጠኛ ነኝ። ግን ምን እንደሆነ አላውቅም። ሸተተ ምን አለ ትቸርዬ? አልሰማሁትም። ይህ ከዚህ ጆሮ ግንድሽ እንዳለሽ እንዴ? ሳንነጋገር ልንግባባ ይገባል። ሳንተያይ በአይን እይታ ብቻ ኮንታክት ልናደርግ ይገባል። እንዴ ይሄ እኮ ትልቅ መረጃ እኮ ነው። ቀልድ ነው እንደያዝ ነው። እጂ ይቅርታሽን ይዘሽ ነው ምን ትላለች? ይሄ እኮ ትልቅ ሚሽን እኮ ነው። እንዴ ምን ነው ቀልድ ነው? ቸሪ ወይ በጣም እየጨነቀኝ ነው። አትጨነቂ ኪዱዬ፣ ዛሬ እንዴትም ብለን እናስፈታዋለን። እሺ አዳሩ እንዴት ይሆን ብዬ ሳስብ ውስጤ ጭንቅ ይላል። ነግሬሽ የለ አሻንቲ ጠንካራ ልጅ ነው። እመኚኝ፣ ምንም ነገር አይሆንም። ሄሎ አቡሻ። አረ ቸሊና ስልክሽ እኮ አይሰራም። ኔትወርክ ይሆናል እንጂ ስልኬ ክፍት ነው። እየመጣችሁ ነው እንዴ? አዎ እየመጣን ነው።
እማክያ ደህና ናት? እንደሱ ማለት አትችልም እንዴ? ለምን ሲባል እንዴ? እንደሱ ማለት የሚችለው አሻንቲ ብቻ ነው። ባክሽ አልሰማሽም። ለምን? ይኸውልሽ የሚኪ ፒያር ማለት የኔም ፒያሬ ነች። የኔ ትርትር ማለት ደግሞ የሚኪም ትርትር ነች። እናማ የአሻንቲ እማክያ የኛም እማክያ ነች። እንግዲህ አሰራሩ እንደዚህ ነው። ገባሽ አይደል? እሱን ተውና የኔ ቸኮሌት አለ? ማን ያንቺ ቸኮሌት? ቹምብዬ ነዋ። ያረረድስ ተከፋቂ ዘረጅ ቸኮሌት አረና ጉድን ስማ ቸኮሌት ተባልክ አንተ። ምንድነው የምትለው አንተ? ይኸውልህ አንተ ከቃጁ ላላ ጋር ነህ። በል አውራና እንነግራለን እንጂ አቡሻ መልስልኝ እንጂ። ችግር የለም ቸኮሌት ትሻለህ አንቺ ብቻ ነህ። እሺ ስለሚያቀራቸው ሌላ ሰዎች አይበሉብሽም። ነይ አንቺ ብቻ ነኝ። እሺ መጣም በቃ። እሺ ቻው። እየመጡ ነው። እኔ የምልህ ፍቅር ውር ነው የሚባለው ነገር ግን የምር ነው አይደል? እንዴት? ይሄ ውስጥ የጠላ ድፍድፍ የመሰለ ልጅ ቸኮሌት ማነው ቸኮሌቱ? ምንድነው የምታፈሉት እናንተ? ፈንደስ አለ ቸኮሌት ተባለ። የምን ቸኮሌት? የከሰል እንዴ? ቸኮሌት ከከሰል ይሰራል እንዴ? ቆየ እኮ ቆየ። ደግሞ የፋብሪካው ባለቤት ማን ብትሆን ጥሩ ነው? ማናት? ቸሊና። አንተ ልጅ ምንድነው የምትቀደደው? አሁን ስደውል እኮ ነው የታለ ቾምቤ ቸኮሌት እኮ ነው ያለችው። ምን አልከኝ? እኮ እኔ ቾምቤነት ቸኮሌት አይገርምህም? እሱ ራሱ አላመነም። እቺ ደፋር። ቆይ እኔ ከመቼ ጀምሮ ነው ቸኮሌት የሆንኩት? በፍቅር አይን እኮ ስትታይ አንተ ምን ጸዴ እኮ ነው የተውለወለ ቀለ የወሰድክልኝ። አንተ ከኮሬ አታብዛ። እና ቃጁ ምን አለች? ቃጁማ እየመጣች ነው የኔ ቸኮሌት ላሳት ያስጠላል። እንዴ የኮረነደ ዳጊ ይስሩ። ሃይ ማርክ፣ እንዴት ነህ? ሰሞኑን የሆንከው ነገር አለ እንዴ? ማ አንተ? ምንም አልሆንኩም። አያት ጋር ከሄድክ ጀምሮ በጣም ተቀይረሃል። የሆንከው ነገር ካለ ብትነግረኝ ደስ ይላል። ቆይ እናንተ ሰዎች ምንም አልሆንኩም ስለምንድን ነው የማትረዱኝ? ዳጊ እኛ እኮ የምንጨቀጭቅ በጣም ስለምንወድ ነው። ይልቁ እኔን ከምትጨቀጭቅ ለምን አትሄድም? የት? ሜላት ጋር። ይቅርብኝ። ለምን? አንተም እኮ ትወዳታለህ። ጭራሽ ደግሞ ሂድ ስትለኝ ለእሷ ያለኝ ስሜት ቀዘቀዘ። ስለዚህ አታፈቅራትም ማለት ነው? እሱማ ይዞኛል። ይኸውልህ ሴት ልጅ ትሪትመንት ትፈልጋለች። ገባህ? እናቴ የኔ ፍቅር የኔ ቆንጆ ሚላት ወንድ ልጅ ትፈልጋለች። ስለዚህ ሂድና እሷን ጀንጅናት፣ እኔን አጨቅጭቀኝ። ይኸውልህ ወንድሜ የሆንከው ነገር ካለ ለምን አልነግረኝም? እኔ እኮ ማለት ወንድምህ ነኝ አይደል እንዴ? ቆይ እናንተ ሰዎች ምንም አልሆንኩም ራሴን ነው የሆንኩት ነው ያልኳችሁ አይደለ? ለምን አተውኝም? አልገባኝም። ይኸውልህ አንዳንድ የጠፉብን የህይወት ሰነዶችን የትዝታ ዶሴዎች ስትከተል ታገኛቸዋለህ። አንተ ሰውዬ ምንድን ነው የምትቀላብደው? የምን ዶሴ፣ የምን ዝግታ፣ የምን ህይወት ምናምን ነው የምትለው? ስለዚህ አንተ አይገባህም ማለት ነው። አንተ ትሄዳለህ ወይስ እኔ ልሄድ? ስለዚህ ማርኬ አንተ አትሄድም፣ እኔ ልሄድ። ቆይ ይሄ ልጅ ምን ሆኗል? ያስነኩት ነገር አለ እንዴ? ወይ የቀመሰው ነገርማ የሆነ ነገር ይኖራል። ብቻውን አይደል? የኛ ሸባሪ በቃ ወለክ ተቀመጥ፣ በቃ ወለክ ተቀመጥ። ኧረ እባክህ ሩጠህ ታመልጥ ነው። ቁጭ በል። ኧረ እኔ ለአክብሮቱ ነው የተነሳሁት። ኧረ እባክህ ዝም በል ወሬኛ። ስማ እኔ በቃሉ ስንቱን ወንጀለኛ መሰል አብጠርጥሬ ያዝኩት። ስማ ግማቱ አያስቀምጠኝም ብዬ እንጂ ጫማን አውሰልቅ ነበር እንደምርኮኛ። ቆይ ምን አጥፍቼ ነው? ማን ፈቅዶልህ ነው የምታጠፈው? ስማ እኔ ጥፋት ከመድረሱ በፊት ነው ወንጀል የምከላከለው። አሁን የምጠይቅህን በቀጥታ ትመልሳለህ። ኧረ እንዴት ሸሪ ግራ አጋቡኝ። ገና ሳልጀምረው በመስቀለኛ ጥያቄ ሳዋከብ ምን ልትሆን ነው? አሁን ከየትኛው ሽብር ቡድን ጋር ነው የምትሰራው? እንዴ የምን ሽብር ቡድን? ከዚህ በኋላ መዋሸት ጥቅም የለውም። ስማ የምርመራ ሂደቱን ቀለል ብታደርገው ግን ቅጣቱ ላይ አስተያየት ሊደረግልህ ይችላል።
ኧረ ቲቸርዬ ስለምን ጉዳይ እያወሩ እንደሆነ እኮ አልገባኝም። አውቆ የተኛም ቢቀሰቅሱት አይሰማም አሉ። ቲቸር ቆይ ለምን ጥፋቴን አይነግሩኝም? ጥፋትህ በማን አለብኝነት ተነሳስተ ልጁ ብቸኛ ነው ከጎኑ ማንም የለውም ብለህ ኤላ ላይ ከፍተኛ አደጋ ልታደርስ እንደሆነ ሰምቻለሁ። መረጃ አሰባስቤያለሁ። እንዴ ማን ያለው? ማንም ቢሆን እሱ አንተን አይመለከትም። ስማ እንደውም ስገምት የውጭ ኃይሎች እጅ ሳይኖርበት አይቀርም። መዋሸት አልፈልግም፣ ብዙም አይደለም ግን ያው ትንሽ ተጋጭተን ነበር። ጆኒ በጣም ተሳስተሃል። መርማሪ ጋር ሲደርስ ወንጀል ነው፣ ትንሽ ትልቅ የለውም። ስማ በትምህርት ቤቱ ሕግ መሰረት አንድ ተማሪ ጋር መጣላት ምን ያክል ውሳኔ እንደሚያስወስንና ምን ያክል ነገር እንደሚያስቀጣ ታውቃለህ አይደለ? እሱም ያስቀጣል። በቃ እሺ አንጣለም። ማን ስለሆንክ ነው የማትጣለው? ስማ እኔ ምርመራውን ሲይዞ ነው የማትጣለው። ሁለታችሁንም እጃችሁን አንጠልጥዬ አቶ ደሳሌ ቢሮ እስከምወስዳችሁ ድረስ ምንም እርቅ የሚባል ነገር መስማት አልፈልግም። ምን በምን ምክንያት እንደተጣላችሁ ተማክራችሁ ሳትነግሩኝ እርቅ የሚባል ነገር የለም። እንዴ ዝም ብሎ እኮ ይወጣጣል እኮ ነው። የጸቡ መነሻ ምንድን ነው? ዝም ብሎ ይወጣጣል እኮ ነው። አፈጠጥክብኝ፣ ገላመጥከኝ እኮ ነው የሚለው። ደግሞ ከዚህ በፊት እጁ እንደሰበርከው ሰምቻለሁ። ማን ነው ደግሞ ይሄንን ክስ ያቀረበው? እሱንም ልሰብረው ነው? ስማ አልጨረስኩም። መረጃ አጠናክሬ እመጣለሁ። እመነኝ ሆነ እመነኝ። ይሄ በይግባኝ አላልፈው። እመነኝ። ማን ነው ቆይ ግን የተናገረው? ቆይ ምን ለማድረግ እየሞከርሽ ነው? ደሞ ምን አጠፋው? ቆይ በዚህ ሁኔታ ልጁን የራስሽ ማድረግ እንደምትችል ነው እንደሚሰማሽ? ኦኬ ካልተሳሳትኩ ስለ ኢዮስያስ ነው የምታወሪው? አዎ ስለ ኢዮሲ ነው የማወራው። ቆይ እናንተ ልጆች ምን አድርጊ ነው የምትሉኝ? ኢዮሲን ታየው እንዴ? ትቼው እኮ አሳየኋችሁ። ኢቭን ከሱ ለመራቅ የውሸት ፍቅረኛም ይዤ ነበር፣ ግን እሱን እልህ ውስጥ ከተተው። ከዛ እኔንም ፋታ ነሳኝ እናማ እሱን ለመሸሽ ከመሞከር ይልቅ የሚለኝን ነገር በሙሉ እሺ ብል እንደሚርቀኝ ተሰማኝ። ለዛ ነው እንጂ አሁንም ከሱ ጋር ባለኝ ቀረቤታ ደስተኛ ሆኜ አይደል። አሃ ለዛ ነው አጉንጩን የሳምሽው እንዴ? ፈልጌ ያደረኩት ነው እንዴ የሚመስልሽ? እና አስገድዶሽ ነው? ከኔ ጋር እንደ ፍቅረኛ አክት ማድረግ ካለብሽ ስንገናኝም ሆነ ስንለያይ ጉንጬ መሳም አለብሽ ብሎ መመሪያ የሰጠኝ እሱ ነው። ማ ኢዮሲ? አዎ ኢዮሲ። እርግጠኛ ነሽ? ካላመንሽ እኔ ሄደን ጠይቀው። ኖ እንደዛ እንኳን አይሆንም። ለምን? ምክንያቱም ይደብረዋል እንጂ እኔ ምንም ደስተኛ ሆኜ አይደለም። ውስጤ ግን ለምንድን ነው ይሄን አጋጣሚ ተጠቅመሽ ልታጠምጁ እንደሆነ የሚሰማኝ? ይሄማ በፍጹም አይሆንም። ግን በተደጋጋሚ ባታገኙ አሪፍ ነው። ቆይ አሁንም አብረሽ የመሆን ፍላጎት አለሽ? የኔ ፍላጎት ብቻ የሚፈጥረው ነገር አለ? እኔ አይመስለኝም። እኔም እንደሱ ነው የማስበው። ይሄን ያክል ጉዳይሽ ሆኖ ስትከታተዩ እኮ ገርሞኝ ነው። በኋላ መዘዙን ፈርቼ ነው። እንዴት? ድንገት ብትፋቀሩ አባትሽ ዝም አይልም። እሱ ደግሞ ብዙ ሪካርድ አለበት። ስለዚህ ልጠብቀው እየሞከርኩኝ ነው። ባይሆን አንድ ነገር አደርጋለሁ። ምን? በቀን ውስጥ ከአንዴ በላይ አላገኘውም። በጣም አሪፍ። በዛ ላይ ሳሚን ካለሽ ሰበብ ፍጠሪ። ሞክራለሁ። ሻንት ጥጃ አሁን ጥጋው ቀነሰች። በደንብ ቀነሰብኝ። ተነፈሱ ችኩል ብዬ አረጋጋችሁ። በጣም ጥሩ። አሁን የምጠይቀን ብቻ ትመልስልኛል። እሺ አባት፣ ምንድን ነው ጥያቄ? ኪዱን ነክታታል ወይ? እጇን ነው። ስለምን እንደማወራ በደንብ ታውቃለህ። አግጄ መጣዘቀ እንዴት ያማል። እሱን ቀምሼማ ቢሆን በምን እድሌ ታግጄም እኮ ችግር የለብኝም ብታገትም እሱን ከቀምሱ። ስለዚህ አልነካትም ማለት ነው። እንዲችም አልኳት። ምን አለ ይሄ ሁሉ ጦስ የመጣው ነክቻት። ስለዚህ አሁን የምልህን ለማድረግ ዝግጁ ነህ ማለት ነው። አሁን ዝግጁ ነኝ። ምንም ኮሽታ ሳታሰማ ኪዱ ምስቴንና ሚኪን እንዲመጡ ታደርግልኛለህ። እሺ ኪዱ ትምጣ። ሚኪ ግን ለምን
ከሱ ጋር ማወራረደው ይሳባለኝ። እንዴ ካልቾን ነው? አዎ ካልቾ። ምን አለ ቀለል ብታደርገው? ካልቾ እኮ ኖርማል ነው። ወይ ደግሞ በካልቾ ምቱኝና ልሂድ፣ ከባድም ከሆነ። ኧረ ካልቾ ቀላል ነው። ካልቾ እኮ ቀጥታ ከክብር ጋር ይገናኛል። ኦሜራ እንደሱ አትበል። እሺ አይደል። አሁን አንዳችሁ ከተደውልና ኪዱንና ሚኪን ይዘዋቸው እንዲመጡ ታደርጋለህ። እሺ ሚኪ ጋር ይደወል። የሱ ስልክ አይሰራም። እሺ ከሆነም ደግሞ ለአቡሽ መደወል እንችላለን። ሚኪ በእናታችሁ የሆነ ነገር እናድርግ። እኔ አባክዬ በጣም እየናፈቀኝ። ግድ የለም ይቆይ። ለእኛ ነው ጣጣው ቢመጣም የሚተርፈን። እንዴ ለምን? እዛ አባክያ ማክያ እየተባባላችሁ ሸራ ስትበላሉ ነው የምትከርሙት። እና ምን ችግር አለ እንዴ? ችግርም አለው እኮ ንገሩኛ። ምንድን ነው ችግሩ? ለነገሩ አንቺ ወንድ አይደለሽ። ስንት ችግር እንዳለኛ ነው የምናውቀው። ቆይ እናንተ ፍቅረኛ አላችሁ አይደል? ቢኖረንስ? ማለቴ እኔና አባክያ እንደምንሆነው። አጨርሽው። እኛ መሀል እንደሱ የሚባል ነገር የለም ማለት ይኸውልሽ፣ እንዳጨርሽ በእኛ መሀል እንደዛ የሚባል ነገር የለም። ይኸው ህልም ያለን ሰዎች ነን፣ ግን ህልም ውስጥ ይሳካ በልማችን እናያለን። እኔ ግን ብትሰጠኝ አከለክላለሁ። ዋው ይገርማል። ሰሊና ኧረ መመሳሰጥ እንዴ! ቸኮሌትሽን እያየሽ ነው? ዝም ብዬ የኔ ቸኮሌት ተጫወትሽ። ቸሊና እባክሽን ክፉ አታድርጊ። እኔ ለአንቺ ስሜት እንደሌለኝ ደጋግሜ ነግሬሻለሁ። የፈለገው አታፈቅረኝ፣ እኔ ግን አንተን እያፈቀርኩ ዘላለም ይኖራለሁ። ዋው ድንቅ ንግግር። ዋት አሜዚንግ ስፒች። ቾምቢ አሁን የተናገርከው አባባል ግን ልክ አይደለም። እንደዚህ አይባልም። በጣም ነውር ነው። ምኑ ነው ነውር? እስቲ ተመልከታት። ልጅ ውበቷ፣ ሳቋ፣ በዛ ላይ ሴት ትመስላለች። እንዴት ከዛሽ ቃልጀር ጋር ታወዳድራታለህ? አቤት ንግግር! እኔ ሰሞኑን የምሰማቸው ንግግር ፔንፉል ናቸው። ልብ ነው። አንተ እኔን ቁጥር አላውቅም። ሰርካር ነው የሚሆነው። ማን አባ ይደውላል? እኔ ምን ላድርገው? አንሳው። የአባክያን ድምፅ ያሰማኝ። አንሷ ነች። ሄሎ ሄሎ፣ አቡሻ መስመር ላይ ነኝ። አሻንቲ ፒስ ነዋ። በህይወት አለክ? እኔ ፒስ ነኝ። በእናታችሁ ሰርካር የሚለውን ሰምታችሁ አስፈቱኝ። አባክያ የኔ ጌታ ደህና ነክ? ማክያ ታግቼም ትወጂኛለሽ? ጭራሽ ነግድ ወይኔ! አትምታው። ዝም ባሽ ብለው ሰሚያለሽ? ኪዱ አንቺና ሚኪ ካልመጣችሁ ይሄን ልጅ አታገኙም ዛሬ። አንተ ውሻ አባክያ እንዳሰቃየው አቀርም። እሺ አንቺ እኔ ሰርካር ነው ውሻሽው? አዎ ውሻ ነክ። ሰሚኛለሽ? እኔ ለጓባሽ ቁጥር እሱ ነው ማሰቃየው። እሺ ያለህበት ድረስ እመጣለሁ። ጎበዝ ልጅ። እቤቴን ታውቂዋለሽ? ቶሎ ብለሽ ነይ። ግን ሚኪንም አትይዘውም፣ አሻንቲንም ትለቀዋለክ። አንቺ እጄ ከገባሽ እስማማለሁ። እሺ። አረ እናንተ ሰዎች ይሄ ነገር ምንም እያማረኝ አይደለም። ስሙኝ፣ ግዴታ መፍጠን አለብን። አዎ ግድ ነው፣ መፍጠን አለብን። ቃኔ መሄድ አለብኝ። የት? አሻንቲን ለማስለቀቅ ራሴን መስዋዕት ማድረግ አለብኝ። እኔ ሲሆን እያየሁ ዝም አልልም። ኪዱዬ ከጎንሽ ነኝ። እሺ ጋይስ፣ እኛም መሄድ አለብን። እኛ መሄድ እንሄዳለን፣ ግን ቃጀልስ? ቃጀል ደውዬላት ነበር፣ መጣሁ ብላኛለች። አየካ፣ የዚህን ጊዜ ሲሸሽ ቸሊና ግን አብራ ነበረች። እሺ አንተ ምን ለማለት ነው? እሱ መርምረህ ፈልገው። አሁን እንከተላችሁ እባክህ ወደዚህ። ሃይ ጊዜ ያለ አብሬ ልሁን? ምንድነው ጉዳይሽ? ላወራ ፈልጋለሁ። ስለምንድን ነው የምታወሪው? ጃጊ ምን ሆነሃል? አልገባኝ። ድሮ አንተን የኔ ለማድረግ በስልክ የምናወራቸውን የፍቅር ቃላቶች እውን እንዲሆኑ ነበር እየመጣው መጨቀጭቅ። አሁንስ? አሁን ግን ያንተ ነገር ራሱ በጣም እያስጨነቀኝ ነው። አልገባኝም። ምንድነው የሆንከው? ለምንድነው ሁሉም ሰው ላይ በዚህ ልክ የተቀያየርከው?
ምናልባት ራሴን አግኝቼው ይሆን ማለት? ለማንኛውም እኔ ይሄን ሁሉ ላንቺ ማስረዳት አይጠበቅብኝም። እና ረዱዬ ሰላም እንዴ? ቆይ ልጁ ምን ሆኖ ነው ሁሉም ላይ እንደዚህ ተቀያየረው? አይደለም ምንም ከውስጥ ሊወጣ አልቻለም። እኔ እኮ በጣም ነው ደግሞ ላጠቃ አልፈልግም። እኔም እኮ ግን ደግሞ ሁኔታሽ እኮ እንደዛ አይመስልም። ግዴታ ሆኖብኝ እኮ ነው ያገኘሁት። ቃሌን አፍረሰሻል፣ እምነቴን ደግሞ አጉድለሻል። ይቅርታ፣ እኔ እኮ ነገር ያበረድኩ ስለመሰለኝ ነው። መገናኘታችሁ ነገር እንደሚያብስ ነገርሽ ነበር። ደግሞም ድጋሚም እንዳታገኙ ብዬሽ ነበር። እኔ እኮ እንዳይጣላ ላግባባው ብቻ ነው የሞከርኩት። ክብሬን እኮ ነው ዝቅ ያደረግሽው። እንዴ ከኔ ተደብቀሽ ሄደሽ ስታገኙ ምን ሊሰማው እንደሚችል ገብቶሻል? እሱ የፈለገውን ይሰማው። እኔ አንተ ማጣት ብቻ ነው የማልፈልገው። እንዳንጣላ ልታግባቢው ነበር አይሄድሽው? አዎ። ያደረግሽው ነገር ጥላችንን ሲያባብስ፣ አንቺ ደግሞ ለማረጋጋት ሄደሽ ለቲቸር በቃሉ ነገርሽው። ምን ብዬ ነው የምነግረው? አሁንም ድጋሚ ልትዋሽኝ እየሞከርሽ ከሆነ ሰብለሙች የመጨረሻ ነው የምንጣለው። ኧረ እኔ ምንም ነገር አልነገርኩትም። ጥሩ አምኜሻለሁ። ደግሞ ቲቸር በቃሉ ጥላችንን እንደሆነ እያጣሩ ነው ያሉት እና ሲጠይቁኝ ምንም እንዳልሆነና ዝም ብሎ ጥል እንደሆነ ነግሬያቸዋለሁ። ወይኔ ጉዴ! የጥላችሁ መነሻ እኔ እንደሆንኩ ይደርሱበት ይሆን እንዴ? አላውቅም። ስለዚህ ኤልያስ ራሱ ነው ማለት ነው የነገረው። ለምን ብሎ ይነግረዋል? በማንኛውም መንገድ እኔ መጉዳት ነው የሚፈልገው። መፋለም ሲያቅተው ይኸው ከትምህርት ቤት ሊያባረኝ እየሞከረ ነው። እንዴ ወዴት ነው? ነገሮችን ማጣራት አለብኝ። ላናግርሽ ነበር። ምንድነው? ምን ለመሆን እየሞከረሽ ነው? ማን? ሄቨን። አላውቅም። የሆነ የምታውቂው ነገር እንዳለማ በጣም እርግጠኛ ነኝ። ሰውዬ ምንም የማውቀው ነገር የለም አልኩ። ቆይ አንተ ምንድነው ሰሞኑን ይሁን ከፈሰ የተጣላህ ነው የምትመስለው? ምን? አይ ምንም። ቆይ ምን አድርጊ ነው የምትላት? እኔ ምንም አድርጊኝ አላልኳት። እና ምንድነው እየመጣ መስነዘነዘኝ? ዮሴስ ለምንድን ነው በዚህ ልክ ልትቀርበኝ እየሞከረች ያለችው ነው የምልሽ? ሆ እቺ ልጅ እኮ መከራዋን በለች። ስትቀርብ መከራ፣ ስትርቅ መከራ። ቆይ እቺ ለአንተ ሲባል ከዚህ ትምህርት በል ብላ ተጥፋ እንዴ? እኔ እንደዛ አላልኩም። እና ምንድነው የምትነዘነዘኝ እየመጣ? አላውቅም። በቃ መሄድ አለብኝ። ይሄ ልጅ ጀማ ዮሴስ ይሄንን ዘፈን ታውቀዋለህ? ምንድነው? ሲርቁሽ መከራ፣ ሲቀርቡሽ መከራ፣ አንቺ እንደው ትርፍ የለሽ ሁልጊዜ ኪሳራ የሚለው እቺ ራሱ ኪሳራ ነገር ነሽ። ሂድ እዛ ኮተታ። የሆነውንማ ሳስበው ኢትዮጵያ ውስጥ በስተት የሚወለዱ ሰዎች ቁጥር በጣም እየበዛ ነው። ሲያስጠላ። ሁለቱም ተለዩ አሻንትዬ ከማኪያዬ ቅባ አረ ናፈቀሽ? ወገኛ ናፈቀኝ። እዚህ ነው ቆንጆ። እኔ ደግሞ ከዚህ መሞላቀቅ የቸሪና ማሽቃበጥ እኮ ነው ግርም ይለኝ። አየህልኝ አይደል? የማሽቃበጥ ጥግ እኮ ነው። አንተ ዝም በል፣ አንተ ዝም በል። አፍ የለም አትናገርም። ሰው ብሎ የማያውቀውን እኮ ነው እቺ ልጅ ሰው ያደረገች። የኔ ቸኮሌት አለች። ባካታ ካብዳ አንተ። ደሜም እኮ አየት አድርጋ የያዘ ይዟት ነው እንጂ የኔ ቸኮሌት ቾም ብዬ ማለቱ አይቀርም። እሺ የት ነች? የት ነች? ትመጣለች። የት ትመጣለች ካለች ስንት ሰዓት አለክ? ይሄኔ እሷ ከናታን ጋር አለማን አታይም። ቸልቲ እያለችልን ነው። ፍሬንድሺፕ ደግሞ ፎቶ እንነሳለን ምናምን ሲባባሉ ነበር። እኔም ሰምቻለሁ። ማ ናታንና ደሜ ምን ነው አይነ ፈጠጠ? ሙቼ ነው ቆሜ። አንተ ግን ምን ሆነ ነው? ልክ እስቲ እቺን ቆንጆ ይልሽ ጥፍጥ አለች። እቺ ደግሞ የሆነች ክኑር ማስታወቂያ አስመሰለቻት እኮ። ልክ እኮ ነኝ። እስቲ ቆንጆ። አሁን እኮ እኛ ሚሽን ያለን ሰዎች ነን። ለምን አትተውኝም? ተውኝ እስኪ ተውኝ። በቃ አታስጨንቁት። የኔ ቸኮሌት ስላስጨነቁ በእኔ ምክንያት ይቅርታ። እሺ ይሄ እንኳን አይበቃህም? በእናትህ ይሁን። እንደው አሁን ስድብ እንኳን አጣውልክ። ትራንስፈር ላድርግልሽ? አዎ አድርጊልኝ፣ እመልሳለሁ። በላ በል ስደበኝ። ዮንክ
ግን ራሱ አጥቶሽ ይኸው ይሄ እንኳን አይበቃም ይሁን ለስድብ እንኳን የማይመች ፊት ይዘግ እቺን የመሰለች ሸንኮራ ፍርቃቂ አልፈልግም ስትል እፍረት እንኳን አይጠብ ዩንክ ሚኪ መጣልኝ እኮ በስ ዩንክ ባካሪ ሳኛ አይሻልም? ኒጎሎ ካንቴ የሆናችሁ ሁለታችሁ እከክ ናችሁ እከኮች። እሱ ሚኪ ነው። እሺ አንተ እከክ በእናታችሁ ለአባት እያንሄድለት። ኧረ ልክ ነች። እናንተ ምንድን ነው የምንጨቃጨቀው? እንቁ ሰው እንጂ አንተ ሰውዬ መናገር የምትፈልገው ነገር ካለ ተናገርና ከዚህ ዞር በልኝ፣ አታስጨንቀኝ። ይኸውልሽ ጄሪ፣ አንድ ንግግር ግራ ቢገባኝ እኮ ነው እንድትፈችልኝ የመጣሁት። ምንኛ ነው? አማርኛ። እና ወደ ምን እንድተረጉምልህ ነው የምትፈልገው? ወደ አማርኛ። ወይኔ ጄሪ፣ እንደው መጨረሻ እንደዚህ ውዝግብ ያለ ነገር ውስጥ ስምጥ ብሎ መቅረት ይሆን? ጄሪ ደግሞ ወድጄ እኮ አይደለም እንዴ፣ የዳጊ ንግግር እኮ ግራ ቢገባኝ ነው። ምን ብለው ነው? ይኸውልሽ ጄሪ፣ ዳጊ እንዴት አድርጌ እንደምወደው ታውቂያለሽ አይደለ? ከዛ እንደ ወንድምነት ሄድኩና ጠጋ ብዬ ማለት ነው፣ ዳጊ እንደው ምን ሆነ ነው እንደዚህ የተቀየርክብን? እኛስ አናሳዝንህም አልኩት። እሺ ምን ቢለኝ ጥሩ ነው? ምን አለ? የጠፋብን የህይወት ሰነድ ትዝታ ዶሴ ውስጥ ታገኘዋለህ አለኝ። እኔ ደግሞ ይህ ንግግር ምንም ሊያሳምነኝ አልቻለም። የጠፋብን የህይወት ካርታ ዶሴ ውስጥ አገኛለህ እንዴ? አይገርምሽም? አንተ ይሄ ልጅ በጣም በስሏል። እንዴት ያለ ምጡቅ እንዴት የበሳሰሉ ቃላቶችን ያወጣው። እኔም እኮ ገርሞኝ ነው። ማርክ ይኸውልህ ንግግር ውስጥ በጣም ከባድ ሰምና ወርቃለሁ። ይሄ ደግሞ እንደዚህ ዝም ብሎ ለተራ ሰዎች በቀላሉ አይገባው። አመሳጥሮ ስለተናገረ እኮ ነው እኔም ሮጬ አንቺ ጋር የመጣሁት። ጥሩ ሰው መርጠሃል። እንግዲህ ንግግሩ ሲፈታ ምን መሰለህ? ምንድነው? ምን መሰለህ ማርክ? ምን ነው ጄሪዋ? አይ ምንም። ይህንን ፍቺ ግን በጆሮ ብነግርህ የተሻለ ይሆናል። በጀ ሚስጥር ነው። እሺ አትሽኮርም። አንተ ደግሞ ነው ልንገርህ። ልስን መሰለህ እንዴ? ልነግርህ እኮ ነው ጅል። ጅል እብድ። ይኸውልህ እንግዲህ የዶሴውና የሰነዱ ፍቺ ይሄ ነው። ጅል ምን ይላል ይሄ? ሪቺ እንዲሁ ቁም ነገር የማይገባት የሆነች ጅል የሆነች እንጨት። ያደንቁርሽ። እንዲህ ሲመለከቱ ምስኪን ተማሪ ትመስላለህ። ያ ሁሉንም ነገር እንደተመልካቹ ነው ይባላል። በቃ ተናገርክ ማለት ነው። አለቀልህ ማለት ጨረስክ። ስማ አማርኛ ለኛ ተዋት። ቀኔን በቃሉ ይቀያት ነበር የምንባለው ሰውዬ። እኛ ሲበቃው በቅቶን ነው እንጂ ባይገርም አማርኛ ኤን ያመጡት። ጎበዝ ተማሪ ነበሩ ማለት ነው። እኔ ሳልማር ማስተምር መስላለሁ? ስማ በዘመድ በጉቦ የተቀጠርኩ ይመስላል? ተናገር። አይ እኔ እንደዛ አልነበረም ማለት የፈለኩት። ማለት የፈለከውን አልክ እኮ። አሁን ተናገርኩ እኮ። አፍ ሲያመልጥ ጸጉር ሲመለጥ አይታወቅም አይደል የሚባለው? እሺ ቸሪ፣ ካጠፋው በጣም ይቅርታ። ካጠፋው አንተ ማጥፋትንም አታውቅም ዶማ። ለነገሩ እውቀት ቢኖር ኑሮ ከእውቀት ካለው ምሁር ጋር እንዴት ማውራት እንዳለብህ ታውቅ ነበር። አታውቅም። ደግሞ ሰምቼልሃለሁ። ምኑ? እኔ እኮ የዚህ ግቢ ነገር እንደው ስልችት ግርም ነው የሚለኝ እኮ። ስማ ጊዜ ኑሮኝ መጽሐፍ ብችል ኑሮ እንደ ተከታታይ ድራማ ክፍል 1 ክፍል 2 ማለቂያ የለውም ነበር። ልክ ነው ቸርዬ። የዚህ ግቢ ጉድ እንደሆነ ማብቂያ የለውም። እኔ የዚህ ግቢ ግርም ነው የምትሆኝ እኮ። በአንድ በኩል ያለ እድሜያችሁ ተፋቅራችሁ እናንተ ሳስማማ ሳስታርቅ ሳግባባ እውላለሁ። በአንድ በኩል ደግሞ ካልተገዳደልን አንዳችን ወርቀን ካልተገኘን ብላችሁ እዛ እንቧ ከራፍ አካኪ ዘራፍ እኔ ነኝ የማሸንፈው እኔ ማንንም አልሰማም ትላላችሁ። እኔ በማን ምን ልሆን? የትኛው ጋር ልሁን? ከፍቅሩ ጋር ይሻለኛል ወይስ ከጥሉ ጋር ይሻለኛል? ምረት ካሉኝ እንግዲህ ፍቅሩ ጋር ቢሆን ይሻሉታል። ገላጋይ አያስፈልገንም። በነፃነት እንጣላ እንገዳደል እያልከኝ ነው? ቆይ ማን ነው ልጣላ እንደሆነ የነገሩት? ቸሪ ስራ እኮ ነው ያዝኩት። ምርመራ ላይ መሰለኝ ያለሁት። ሰውዬ የከሳሽ ማንነት ተናግሬ ከሳሽህን አደጋ ላይ የምጣለው ነፈዝ መስላለሁ? ምንም ስለ አሰራር የማላውቅ ዶማ መስላለሁ? እሺ ከማን ጋር ነው የጣሉት? በዙባ አይደለ? ከሙሉ ተማሪው ጋር ነው። ከሙሉ ተማሪው መለየት አቃታሪ የትኛው እንደሆነ ግራ ተገባ አይደለ? አሁን የቀረው እኔ ነኝ አይደለ? ና ግጠመኝ።
ና ይዋጣልና ጥርስን አረጋግፌ እንደ ቆሎ ነው እዛ ጋር ማሰጣል አስለቅምሃለሁ። ና እኔ እንደማንም ተራ መምህር እንዳልመስልህ። ኧረ ሼሪ እኔ እንደዛ ለማለት ፈልጌ አይደለም። እና ተናገር። እኔ በቃሉ እዚህ ትምህርት ቤት ወፍ እንኳን ዝር እንዳትል ያደረኩትና በሰላም በነጻነት ሰው ወጥቶ የሚገባበትን ማንም ሰው ገብቶ ተምሮ ቀስቀስሞ የሚወጣበት ትምህርት ቤት ላይ አንተ ማን ስለሆንክ ነው ጆኒን ካልገደልኩት ካልቆረጥኩት ካልፈለጥኩት የምትለው? ያ ጆኒ ነው የተናገረው? ሰውዬ ጠያቂው እኔ ነኝ። ስለዚህ የጠየቅኩን ብቻ መልስ። በምን ተጣልታችሁ ነው? አረ ዝም ብሎ ተራ ነገር ነው። ስማ፣ በምርመራ ታሪክ ተራ ነው የሚባል መረጃ ማስረጃም የለም። ተናገር። ለመናገር ሙከራ ሰርዌ ነው የሚለው። ኧረ እባክህ በቃ እናንተ እኔ በቃሉ ሸውዳችሁ ሞታችሁ ነው ጨረሳችሁ። ስማ፣ እሱ የነገረኝ ሌላ ነገር ነው። ይህን ደግሞ እኔ እደርስበታለሁ። አለቃችሁ ምን አባዬ ሰብከ ቆይ ዛሬ ምንም አላለሽም? አይገርምሽም? ሊያናግረኝ እንኳን ፍቃደኛ አይደለም። እሱ ግን ከመቼ ጀምሮ ነው እንደዚህ ጢባራ የሚሆነው? ሜሉ ጢባር እኮ አይደለም እንዴ። ሰው አቁሞ ከመሄድ በላይ ጢባር አለ እንዴ? ብቻ በባለፈው ነገር ቂም ይዘሽበት እንዳይሆን። ዛሬም እኮ አንቺ ላይ ያደረገው ያንኑ ነው። እኔ ግን ምንም ቢያደርግ አላዝንበትም። ለምን? ምክንያቱም ስለማፈቅር ነው። እንዴ እና ስላፈቀርሽው ንቀት ማሳየቱ ትክክል ነው? ይሄ እኮ ንቀት አይደለም። እና ክብር እየሰጠሽ መሆኑ ነው። ሜሉ በእናትሽ አታስጨንቂ። እኔ ለራሴ ውስጤ ውስጥ በጣም ብዙ ሀሳብ አለ። ይቅርታ እሺ በቃ እኔ እኮ ወድጄ አይደለም ነገረ ስራው ሁሉ ደሜን ስላፈላው እንጂ። አውቃለሁ እኮ ግን ምን አይነት ነገር ገጥሞት እንደሆነ ስላላወቅን እሱን መረዳት እንጂ እሱ ላይ መበሳጨት ተገቢ አይደለም። እኔ ግን ባለፈው ያደረገኝን ነገር መቼም ቢሆን አልረሳለትም። ምን አባቴ ላርገው? የኔ ቆንጆ በቃ እሺ ተረጋጊ። በቃ እዚህ ትምህርት ቤቱ ሲሆን ብቻ ነው አይደለ ደፋር የምትሆነው? ምን ፈለክ? ትንሽ ምክር ቢጤ ልስጥክ ብዬ ነው ካስፈለገ። ያንተ ምክር አያስፈልገኝም። ለነገሩ ደረቅ ነክ፣ የሰው ምክር አትሰማም። ይቅርብክ፣ አቅምክን ወቅ ብዬክ ነበር። ስማ፣ አንተ ከአቅሜ በታች ነህ። ሲጀመር እኔ ነኝ ዝቅ ብዬ አወራው። ትላንትና ተገናኝተን ቢሆን ኖሮ ዛሬ እዚህ ጋር ባልቆምክ ነበር። ደፋር የትም ሲሄድ ሰው አያስከትልም። ቀድመህ እኮ ብትነግረኝ ኖሮ ለሁለታችሁም ተዘጋጅቼ እጠብቅ ነበር። ሲጀመር ጆኒ ድንገት ነው የመጣው። ስለመጣ ማመስገነው። ባይሆንማ ኖሮ ሰባብረህ ነበር። ትሰማኛለህ? ያገኘው ቀን ግን ከኔ ጋር እንደዚህ ያወራክበትን ቀን ትረግመዋለህ። ካልክማ ምን ችግር አለው? እኔም እንደውም ቀኑ በደንብ ናፍቆኝ ነበረ። ትሰማኛለህ? የእናትህ ቀሚስ ውስጥ ብትደበቅ ከኔ ማንም አያስጥልክም። ማንም። ጥሩ ትምህርት ሰጠህና የእናቴን ቀሚስ አመጣልሃለሁ። ይሆናል ብዬ ተስፋ አደርጋለሁ። ብሽቅ ሃይ ጄሪ። ሃይ አንዴ ላውራሽ። ወይ መቼም ስለዛ መከረኛ ዳግም ነው ልታናግሪኝ የመጣሽው? ቆይ ግን እሱ ምንድነው እንደዚህ የሚያደርገው? በጣም ተቆላ እንዴ። ቆይ አናውቀውም እንዴ? ገና ለገና አንድ ስፕራይት ተሰጠኝ ብሎ ሀገር ምድሩን ሲያያይዘው። የምን ስፕራይት? እስኪ ተይኝ የኔ እናት። ቆይ ምን ብሎሽ ነው? እኔማ የመጣ ሰዓት ላናገረው ሞክሬ ነበር። ከዛ ግን ዲስሪስፔክት ካደረገኝ በኋላ ላናገረው አልሞክርም። ዲስሪስፔክት ያልሽው በተቀመጥሽበት ጥሎሽ ሄደው ነው? እና እሱ ቀላል ነገር ነው እያልሽኝ ነው? እስኪ ተይኝ የኔ እናት። ቆይ ግን ለመሆኑ ልጅቷ እንዴት ናት? እሷማ ልታናገረው በሞክርሽ ቁጥር ፊት እየነሳት በጣም ተቸገረ። እኔ እኮ ግራ ገባኝ። ቆይ ምን ሆኖ ነው? ድጋሚ ልታወሪው አልሞከርሽም? የሆነ ቀን ላናገረው ስሞክር መልክ ሰራብኝ። እኔን ደግሞ ታውቂኛለሽ፣ ደም ፍላት አለብኝ። ደም ፍላቴ ከተነሳ ደግሞ ደም አድርጊው ነው የሚለኝ። ስለዚህ ታውቁት። ቢያንስ እንኳን የሆነ ነገር ብናውቅ እኮ ጥሩ ነበር። አዎ እሱማ ጥሩ ነው። ይኸው በእናትሽ እንዴት እያደረገው እንደሚሄድ ማን አንተ ዳግም ምንድነው? አንተ እናትና የትቤት መርሳት መልስልኝ ና ብያለሁ። ይኸውልሽ እኔ አልተበል ና ከፈለግሽ አንቺ ነኝ በእናትሽ። አየሽዋ ጥጋቡ እንዴት እንደሚያደርገው። ዝም በል ነይ እንሂድ። ከዛ ልክ ልኩን ነገር ጨምቅ። ወይኔ በማማሙት ሜላትም እኮ አብራት መጣች። ዳግም ቆፍጠን በል አንተ የአያት ልጅ ነህ። አንተ ቆይ ምንድነው እንደዚህ
እንደዚህ የሚያደርግ? ምንድነው እንደዚህ የምትንዘባለነው? ጄሪ እዚህ ድረስ የመጣሽው ልትሳደቢ ነው? ይኸውልህ ሰውዬ የምልህን ነገር የማትሰማ ከሆነ ጥርግርግ ነው የማደርገው። ቆይ አንቺ ምን ብዬሽ ነው እንደዚህ የምትሆኚ? ያንተ ነገር እንደሆነ ዞሮ ዞሮ እዳው እኔው ላይ ነው። እቺ ልጅ ምን እንዳለችኝ ታውቃለህ? ምን አለች? ይኸውልህ ዳግም አንድ ቀን ጄሪዬ እርጅኝ፣ ጄሪዬ ያንቺ እርዳታ ያስፈልገኛል፣ ጄሪዬ እባክሽ እባክሽ ብለህ እግሬ ስር ወድቀ መለመን አይቀርምና ስርዓትን ብትይዝ ይሻላል። እሺ የምትነግሪኝ ነገር ኦኬ። የምትነግሪኝ ነገር ምን ሆኖ ነው እንደዚህ የተቀየረው ብላ ረዱ በጣም ተጨንቃለች። ምንም አልሆንኩም። እንዴ ከፈለግሽ ንገሪያት በቃ። ግን እርግጠኛ ነህ ምንም አልሆንክ? አዎ አልኩሽ። ሌላ የምትይኝ ነገር አለ? የለም። መልካም ቀን። አንዴ ቁም። ምንድን ነው? ሰው ጥሎ መሄድ ስርዓት አይደለም። እሺ እና ምን ላድርግ? ሴት እኮ ነኝ፣ ቢያንስ ትንሽ አክብረኝ እንጂ። ሳከብራችሁማ እኮ የሰጣችሁኝ እኮ ንቀት ነበር። እና ለማንኛውም የኔ ቆንጆ ባይ። ይቺ ናትና ሜላት ዳግም ማፈሪያ። ለእኔ ስሜት እንዳለ አውቃለሁ። እንደዚህ እንደናከኝ ደግሞ በንበርክክ ባላስኬድ እኔ ሜላት አይደለሁ። አንተ ግን ትንሽ አላበዛኸው? ደግሞ ምን አደረኩሽ? በጣም ጣል ጣል እያደረከኝ። ኧረ በስመ አብ! እንደ መስገር ላይ ተጣብቀሽ ጣል ጣል እያደረከኝ ነው ትያለሽ እንዴ? መች ተፋታሽኝ? የልቤ እርሻ ላይ ትልቅ ቦታ ሰጥቼሻለሁ፣ እንደ ታቶ ተነቅሼሻለሁ እያልከኝ ነው? አበስ ገበርኩ አለ ቲቸር በቂ። እኔ ምን በወጣኝና ነው አንቺን የምነቀሰው? ለዛውም የቱ ጋር መሰለክ? አሃ ጭራሽን ቦታ የምመርጪው አንቺ ነሽ። እዚህ ጋር መሲ የኔ ወድ የልቤ ትርታ ብለህ ነው። ምን ነው ትንሽ አላጠረም? አጠረ። በእውነት ትንሽ ረዘም ይብልስ። አጠረብህ አይደለ? ካልሆነ ለምን ወይ እዚህ ጋር አጠረበው? አንቺ ታመሪያለሽ እንዴ ጅል? ምን አለበት? እኔ ግን ተነቀሽ ብትለኝ ደስ እያለኝ ነው የማደርገው። እሺ ደስ የሚልሽ ከሆነማ በቃ ስሜን ተነቀሽ። እሺ የቱ ጋር እንነቀስ? እዚች ግንባርሽ ላይ። እሺ እዛም ቢሆን ችግር የለውም፣ ግን እቤት እንዳይደብራቸው ሌላ ቦታ ቢሆን አይሻል? አረ ወገን ይቺ ልጅ እያመራረችው መጣች። አንቺ አምሻል እንዴ? የምሬን እኮ ነው። ተነቀሽ ካልከኝ እንቀሳለሁ። ኦ እናቴ አንቺማ ለይቶልሻል፣ አብደሻል። አዎ ባንተ ጉዳይ እብድ ነኝ። ቆይ ግን ከየት ነው ስትመጣ የነበረው? ካሌብን አግኝቼው። ለምን? ትናንትና ልንደባደብ ተቀጣጥረን ነበር። ከዛን ውጪ ሳገኘው አላንገራገረም። ከዛ በኋላ ልንደባደብ ስንዘጋጅ ጆን ይመጣ። ሁለቱም ሊደበድበው ባልሆነ። አይገርምሽም? ለካ ሲጠብቅ የነበረው ጆኒ እስኪመጣለት ነው። ጆኒ ሲመጣለት ያዙ ይልቀቁኝ አላለም? ይሄ ውሻ የለት ሄጂ ነው። ሄጄ ልኩን አሳየዋለሁ። ወንድ ከሆነ ብቻውን አይገጥምህም ነበር? ተቀመጪ። ደግሞ ሴት ላከ ምናምን ልታስቢት ነው እንዴ? ነክቶክ ቢሆን ይሄን ያለቀው ነበር። የኔ ተማጋጭ ነኝ። እስቲ እንዴት እኮ እንደምኮራብሽ ፈሪ ነገር ነው። በቃ ተረጋጊ። ምን ሆነሽ ነው? አረሳለትም። አጋጣሚውን ሳገኝ ምን እንደማድረግ ነው ያውቃል። ተይ አንቺ ጣልቃ እንዳትገቢ። ይኸውልሽ ያንቺን ጫፍ ቢነካ አልለቀውም፣ እገለዋለሁ። ሲጀምር ለምንድን ነው አንተ አስጥለኸኝ የሄድከው? እኔ እኮ ብቻውን ላገኘው ስለፈለኩ ነው ትቼሽ ሄድኩት። ይሄ ጀዝባ። በቃ ተረጋጊኛ ጆን ሲና። እስቲ ትንሽ በቃ ወንድ ትመስለኝ ነበር። ለዛውም ካንተ የተሻልኩ ነኝ። ቆይ ለምን ማድረግ የምፈልገውን ነገር ቀጥታ አታደርግም? እኔ ሰው ከኋላ ጎድቼ አላውቅም። አንተ ግን ፍርሃትህ ሰው ስር ይሸጉጥካል። ብቻዬን የምቆም ሰው ነኝ። በተለይ ደግሞ በአንተ ጉዳይ ብቻዬን ሆኜ ያለን ሁሉ ነጥቃለሁ። ምን እንደተመኘው ታውቃለህ? ትምህርት ቤት ግቢ ውስጥ ባሎን ነብዬ ነው የተመኘሁት። ይሄ የምትለፈልፍበት ምላስን ነበር ማሱጠክ። እልም ያልክ ፈሪ ነህ። ለዛ ነው ግጥሚያውን ፈርተህ ሄደህ ለቲቸር በቃሉ ያቃጠርከው። በአንተ ቤት ሳልቀድም መቅደምክ ነው አይደል? ፈሪ ነክ። አንተ ራስን የተናገርከው። ምንም ቢፈጠር ግን አለቀ። ማስመሰል እንደሆነ ለማደክ ነው። ሰብሊንም እንደዚህ ነው እየጫወትክባት ያለው። እኔ ግን እንደ ሀሳብ ይሄ ከቲክቶክ ይልቅ ትወናውን ብሞክር ይሻላል። በተለይ ደግሞ ቀሚስ ለብሰህ ምናምን ብሞክር የሚያዋጣ ይመስለኛል። ትሰማኛለህ?
አይደለም ለቲቸር በቃሉ ሄደ ለአቶ ደሳለኝ እንኳን የምትከሰኝ ማንም አያስጥልህ። አለማመን እንደሆነ መብትህ ነው። እኔ የምፈልገው ገጥሜ ይሄንን ጉራህን ማስተንፈስ ነው። ለዛ እንኳን አቅሙ የለም፣ ወሬ ብቻ። ምናልባት ናቱን ለሁለት መቅጠም እንደሞከራችሁት እኔንም ኑና ለሁለት ሞክሩት። ናታንን ለሁለት ልንደበድበው አልነበረም፣ አጋጣሚ ነው። እንደምትለው ወንድ ኮንክ አንድ ለአንድ ነው ወንድ ነው የሚፈተነው። ለናታንማ ካሌብ ራሱ በቂ ነው። እንደውም ስለደረስኩለት ሊያመሰግነኝ ይገባል። ታዲያ ለምን አንድ ለአንድ አናደርገው? አይደለም ብቻህን ሁለትም ብትሆኑ ግድ የለኝ። እኔ በቂ ነኝ። የቲቸር በቃሉን ነገር እንጨርስና ቀጠሮን ይዛለን። እስከዛ ድረስ ራስን አዘጋጅ። ያው ትንሽም ቢሆን ዱላውን ልትቋቋሙ ማለት ነው። ምክንያቱም ሳልጣላህ ማሸነፍ አልፈልግም። ጎበዝ ልጅ፣ እሱን እናያለን። እንዴ ታዲያ ማን የተናገረው? እንዴ ይህ ጻድቃን ሳይነጋገር ይገናኛል የሚባለው ነገር እውነት ነው እንዴ? ሰላም ነሽ? ምን ሰላም አለ? በሀሳቤ ሳልሰላሰልሽ ነው ያገኘሁሽ። እውነት ይሄ የስበት ህግ የሚባለው ነገር እውነት ነው? የስበት ህግ የመሬት ማለት ነው? ሰብሌሙች እንደው የሚጠይቅ ልጅ ለማወቅ የሚጓጓ ሰው እንዴት አባቴ እንደምወድ እኔ በቃሉ ደግሞ ይወዷል አይደለም። ለማስረዳት ለመናገር አንድ ነገር አላስቀርም ነው ልጅ አንድ ስጠይቀኝ 15 ነው መልስለት ለውቀት እንዲጠቅመው ብዬ ነው። ሌላ ነገር አለ ምን ልጅ ፈልጌ ነው። እነዚህ የሚያነቃቁት እነዚህ እንደምቺ የሚነግሩሽ የሚያነቃቁት ሞቲቬሽን ስፒከሮች መጣሽልኝ። እንደው ምን ላድርግልሽ ሰብልዬ? እንደው እኔ እኮ ግርም ነው የምትይኝ እኮ እነሱ እንደዚህ በጠዋት መነሳት ትችላለህ፣ በቀን 3 መብላት ትችላለህ። እኔ ብር ካለኝ 6 7 8 ያልበላም እንዴ አጥቼ ነው እንጂ እነሱ ናቸው እኔን አበላል የሚነግሩ። ደግሞ ሌላው የሚገርመው ደግሞ ቁጭ ብለህ መነሳት ትችላለህ፣ ቁጭ ብለህ መቆም ትችላለህ ይላሉ። በፈጣሪ ስራ እነሱ ምን አገባቸው? አዎ እና ደግሞ ባንክ ውስጥ እንደዚህ አይነት ሚሊዮን ብር እንዳለ ካስብ፣ መኪና እንዳለ ካስብ የሚሉት ሉሉ አፊ ቁርጥ ይበልሽ፣ ቤትም እንዳለ አስብ። አንቺ ትክክለኛ ምርጫዬ ነው ማለት ነው። ምኑ? ላሰብኩት ነገር አንቺ መምረጤ ነው። ለምን ጉዳይ ነው የመረጡኝ? ሰብለ ትልቁ ነገሬን እየመረመርኩ ነው። ትንሽ ከተዘናገውና የውሸት ማረጃ ከደረሰኝ ግን እዚህ ትምህርት ቤት ውስጥ አንድ ልጅ እናጣለን። እና እኔ በምን ደርዳውት? ሰብለ አንቺ በምን መሰለሽ የምትረጂ? ስለ ኤላና ስለ ጆኒ ትክክለኛ መረጃ ሰጥኛለሽ። እኔ እንጃ ትቻል እኔ አላውቅም። ሰብለ እስካሁን ተከባብረን እያወራን ነው አይደለ? እኔ እንደ መምህር እንዳባትሽ አክብረሽኝ፣ እኔም እንደ ልጄ እንደ ተማሪ አስቤሽ እያወራን ነው አይደለ? ብቻ ልትደብቂኝ አስበሽ ካልሆነ የምታውቂው ነገር እንዳለ አውቃለሁ። እውነቴን ነው ትቻል። ስጠይቃቸው መናገር አይፈልጉም ካልሽ እንግዲህ ይሁን። እኔ ግን የምጠረጥረው ነገር ነበር። ምን ጠረጠሩ ትቻል? ይሄ ሁሉ ጸብ ሰው የማይበርድበት ምክንያት እንደዚህ ጦርነት በይ ጎራና ጎራ ተከፍሎ መሳሪያ መማዘዝ ነው የቀረው። በሴት ምክንያት መሆን አለበት ብዬ አስባለሁ። በሴት? አዎ። ቆይ አንቺ በሴት ይጣሉ አይመስልሽም? አይመስለኝም። ለምን አይመስልሽም? እኔ እንጃ ቲቸር፣ ግን ዝም ብዬ ልጆቹን ሳያቸው በሴት ምክንያት የሚጣሉ አይመስሉም። እና ታዲያ በምን ሊሆን ይችላል? እኔ እንጃ ቲቸር። እሺ፣ ግን የተለየ ነገር ካለ በፍጥነት ንገሪኝ አደራ። እሺ፣ እነግሮታለሁ። ሰብለ አንቺ ስለማትፈሽኝና ከክላሱ ተማሪ በሙሉ ስለማመሽ ነው የጠየኩሽ። እሺ አደራ። ስለማንም ያመሰግናለሁ ቲቸር። ምንም አይደለም። በቃ አሁን ሄድት ወይኔ ጉዴ! በእኔ እንደተጣሉ ይደርሱበት ይሆን እንዴ? ምንድን ነው የሚሻለው? ወይ ሄቨን በእናትሽ ዛሬ ሆነ እንዲህ መጫወት ይከለኝ ነው ስታስጠራ። እኔ የምልሽ ሄቨን፣ ቆይ እርጎ መጠጣት ደረት ይወጥራል እንዴ? መጠጣትሽ ደረትሽ ተወጠረ እንዴ? አረ የምን የኔ ደረት ይወጥራል? እናቴ የዛ ዳግም ደረት ነው እንጂ እንዲህ ውጥር ያለው። ዳጊ ግን እስካሁን ምን እንደሆነ የታወቀ ነገር የለም አይደል? ኧረ ወይኔ ሄቨን፣ እንደው አይድረስብሽ በእኔ ደረስ። አንቺ ዳግም እኮ እንዴት እንደሚያደርገው እንዴት እንደሚያሳብደው አንቺ ቀድም ማለት ነው ድንጋይ አንስተሽ አናቱን ፈለጩን ያለ። ግን ስድስተኛው ስሜት ታይ ጄሪ ታይ አረጋዊ በቃ ይሄ ልጅ ሰበብ እንዲያሆንብሽ ደሙን እንዳታፈሽ ሂጂ ሲልኝ ሄድኩኝ። ቆይ ይሄን ያህል ቀላል ሄቨን፣
እንዲደረቱን ይወጥሩ እንዲ ያለ በዛ እንዲ ያለ ነው የሚሄደው። ብታይ አካሄዱም ተቀየረ በጣም ደግሞ በዛ ላይ እኮ የሚያናደኝ ምን እንደሆነ ታውቂያለሽ? ሴቶቹ ላይ እንዴት መልክ እንደሚሰራባቸው። ይሁን የተፈጠረ ነገርማ ይኖራል። የተፈጠረ ነገርማ አለ፣ ግን የተፈጠረው ነገር ምን እንደሆነ ነው ያልገባኝ። እኔ አሁን የጨነቀኝ ባክሽ እሱ አይደለም እንዴ። እና ምንድን ነው የጨነቀሽ? ገጠር የሚሄድ ሰው በሙሉ የሚለወጥ ከሆነ አይተንፈሱም ሲመጣ ይለወጥብሻል ማለት ነው። እስትንፋስሽ ቁርጥ ያለ ኮተታም ተስጠኝ። እሺ ጠብቂኝ። አጀሪ እሺ የኛ ጀግና ስነ ስርዓትሽ ነሽ እንዴ? ካሳይሻለሁ በአንዴ ስነ ስርዓትሽ ነሽ። እንደ ሐሳብ ለምን በህግ አምላክ ነው የማትጨምርበት? እየተፈታተንሽ ነው። ምን ፈርታ ወደ ቤት ብትፈረጥ ነው? እኔ ካሌብ ነኝ አንቺን ፈርቼ ወደ ቤት የሚሄደው? ትናንት የቀጠሮ ቦታ አስጠብቅ ካልመጣህ። ለነገሩ እንኳን አልመጣህ ጦስ ነበር የምትሆንብኝ። ሌላ ጥል ገጥሞኝ ነበር፣ ለዛ ነው ያልመጣሁት። ምን አስዋሸ? ፈርቼ የቀረሁት አትልም? ነገርኩሽ፣ እኔ ካሌብ ማንንም አልፈራም። እንኳን እንዳንቺ አይነቱን በረሮ ይቅርና ሌላ ጥል እንዳልነበረ እርግጠኛ ነኝ። ምክንያቱም ተጣልታ ቢሆን ኖሮ ይሄኔ ሆስፒታል አልጋ ላይ በፋሻ ተጠቅልለ ተኝተ ነበር። አንቺ ልጅ ቆይ ምን ነው አፍንጬን ካልሰበርክልኝ ሞቼ እገኛለሁ አልሽ? ለነገሩ ምክንያት እንደምትደረድርልኝ እኮ እርግጠኛ ነበርኩ። ዋናው ነገር ደግሞ ካሌብ ሜላትን ፈርቶ ከጥል ቀረ መባሉ ነው። ትሰሚኛለሽ? ለአንድ ሰው ብታወሪ እገልሻለሁ። አርፈሽ ብትቀመጭ ይሻልሻል። አንተ ማስፈራሪያ ድብርት ነው የሚለቀው። ለምን ቡና ነገር አትጋብዘኝም? ቆይ አንቺ ልጅ ያምሻል እንዴ? አቦ ለምን አትፋችኝም? የማትጨርሰውን ነገር ለምን ትጀምራለህ? አሁን ቡና ትጋብዘኛለህ ወይስ ካሌብ ፈሪ ነው ብዬ ላስወራብህ? እሺ መጋበዙን እጋብዝሻለሁ፣ ግን አንድ ወሬ እንድታወሪ አልፈልግም። አንድ ከለፈለፍሽ ምላስሽን ነው የምጎለጉልልሽ። ሞክረዋ። ፈርቶኝ ቀረ ብዬ ከማስወራ ቀጥቅጬ አቅመቢስነትህን ሰው ፊት ባሳይ ይሻለኛል። ወይኔ ካሌብ የማንም በረሮ መጫወቻ አሉ። ብንከባበር አይሻል? እንዴት እንደምታከብርኝማ በደንብ አድርጌ ያሳይሻለሁ። በቀጣዩ በቃ ቤቱ እዚህ ጋር ነው። እሺው ምንድነው የምናደርገው? እኔ አቡሻና ኪዱን ሰርካር ጠንቅቆ ያጠናል እና ስለዚህ ከሁለት አንዳችሁ ቀድማችሁ መግባት አለባችሁ። ለምን እንደሐሳብ ለምን ሁለታችንም አንድ ላይ አንገባም? ፍቅር እስከ መቃብር መሆኑን አልቀለድኩም። በእናታችሁ እኛ ባረፈድን ቁጥር አባዬ እየተሰቃየ ነው። አሁንስ እንደ ቃጀል ስልኬን አጥፍቼ ይዘው ጠፍት በልሻለኝ ነበር። እሺ እኔ በቸሊና ሀሳብ ተስማምቻለሁ። ማለት አብራችሁ ልትገቡ ነው? አዎ አብረን እንገባለን። ከዛ እናንተ ተከትላችሁ ትገባላችሁ። እሷ ሰርካር ስታሰማምጠው እኔ ፋይቲንግ እጀምራለሁ። ይሄ በጣም ጸድ ሀሳብ ነው። ለመሆኑ ጋርዶቹ ብዙ ናቸው? ብዙ ጊዜ ሁለት ናቸው። አንዳንዴ ግን አንድ ሊሆንም ይችላል። በጣም ጥሩ ኪዱ። እኔ ፋይቲንጉን እቀጥላለሁ። ከዛ ጋርዶቹ እኔ ላይ ትኩረት ሲያደርጉ እናንተ ከጀርባ መጣችሁ በዱላ መድፈቅ ነው። በጣም ጸድ ሀሳብ። እስካሁን ከሰራኋቸው ሚሽኖች ይሄ ጸዴ ሚሽን ነው አይደል? በቃ እሺ እንፍጠን። ሱም ብዬ የሚሰክሉ ይህንን ስራ ካንተ ጋር ሰራ በመሆኑ በጣም ደስተኛ ነኝ። እሺ ቸሊና እንፍጠን። ይቅናችሁ በቃ አንቺ አምሻል እንደ አንገቴን ልቀጭኝ ነው እንዴ? በቃ እኔ ከጠገብ ዞር ስል ይደብራል አይደል? ውይ አንቺማ ካጠገቤ ዞር ስትይ የሚሰማኝ ሰላም፣ የሚሰማኝ ደስታ፣ የሚጃጃልብኝ የለ አይንህን ጨፍን እንደዚህ አንገቴን የሚቀጨኝ የለ ሰላም። ይሄን ያለ ልስጥለው ማለት ነው? አዎ ይሄን ያለው በቃ ተናገርኩ እኮ። በቃ እንደውም እንዳታወራኝ እሺ? ተመስገን ተመስገን። እሪ ብትል እንኳን ማወራክ መስሎሃል? ይቅርታ አትልም እንዴ? እሪ ብትል እንኳን አላወራክም አላልሽኝ? ስለዚህ ላትመልሽልኝ ለምን አወራለሁ እናቴ? እናውቄ ነው እንጂ ይቅርታ ካልከኝ አላወራህም። እሺ ይቅርታ። በቀላሉማ ይቅርታ አላደርግልህ። እሺ በቃ በጣም በከባዱ ይቅርታ። ታስጠላ። እንደውም ትቀጣለህ። ንገሪኝ እሺ ምን ልቀጣ? 5 ጊዜ የተለያየ ቦታ ሳመኝ። እንዴ
5 ቦታ አለሽ እንዴ? እንጃለ እኔ 5 ያው ሁሌም ማስቆርፈኝ። ይኸውልሽ ካሁን በኋላ ይኸውልሽ 5 ቦታ አልስምሽም። እሺ እና እነክስሻለሁ። ድሮም የጅብ ባህሪ እንዳለ አውቃለሁ። ዋ ምን ልትሆን? እኔም አኩርፌ 5 ቦታ እንዳላስምሽ። እኔ እንዳንተ አይደለሁም። ባትለኝም እሰማሃለሁ። ምንድነው ምራቅሽ የምንለቀልቂ? ጠረከው? አዎ ጠረኩት። ምንድነው? እስቲ አሁን ትጠርግ እንደሆነ እናያለን። እሺ አልጠርግም። ስለ ሳምኩ አመስግነኝ። እሺ ጅብ ኮንኩ። ታዲያ ለምን ሳምሽ? እንስሳ ስለምወድ። እሰይ ወረኛ አንቺ ነሽ ወረኛ። ጅል ጅብ። እሰይ እንኳን እንደዚህ እሺ ሸሸሽ። ቆይ ሁለተኛ ሰው ምን ብታክል ግን እንዳለሽ ከኔ ጋር ደግሞ ትንተያለሽ። በዚህ ጋር አንሄድም? በዚህ ምን ሄዳ ይሻል? የምታገኙ ሰው አለ? አንድ ጓደኛ ያለችና እሷን ላግኛት ብዬ ነው። እንደዛ ከሆነ ለማንኛውም ስለ ቡና በጣም አመሰግናለሁ። አብረን አንሄድም? አብረን ብንሄድ አሪፍ ነበር፣ ግን ደግሞ ጆን እየመጣ ነው። የተናደደ ይመስላል። አዎ እንደዛ ይመስላል። ካሌብ አንዴ ላናግር ይቻላል? በሉ በቃ ይመቻችሁ፣ እኔ ልሂድ። ምን ሆነ ነው የተናደድክ ትመስላለህ? ይሄ ልጅ ሊያሳብደኝ ነው። ማን? ኤልያስ? አዎ ኤልያስ። ዳግም በእርግጠኝነት አይተኸኛል። በቅናት ርር ድብን ባላደርግ እኔ የሚላት አይደለም። ምን ብሎ ነው? ማን እንደሆነ አላውቅም፣ ብቻ ለተሸር በቃሉ እኔና ኤልያስ እንደተጣላን ተነግሮታል። እሱ ካልሆነ ማን ሊሆን ይችላል? አላውቅም። ምናልባት ሰብለ እንዳትጣሉ ብላ ነግረው ይሆን እንዴ? ጠይቂያት ነበር ግን አልነገርኩትም አለች። እና መንካት? ከዋሸሽ ግን የመጨረሻችን እንደሆነ ነግሬያታለሁ። ምናልባት ኤልያስ ሊሆን ይችላል። እሱም እንደኔ ነው እያሰበ ያለው። እንዴት? እኔ እንደተናገርኩኝ። አንተ ለምን ብለህ ትናገራለህ? ከሱ በላይ ጥሉን የምትፈልገው አንተ አይደለ እንዴ? ብቻ ግን የሆነ ሰው ተናግሯል። ትኩረት መሳብ የለብንም ከዚህ በኋላ። እሺ እናረጋጋዋለን። ቀን ይርባክ። በእናትህ ልቀቀኝ። እሺ ቆይ አንዴ አውሪ። አጠገቤ አትድረስ። አታውቀኝም፣ አላውቅህም አልኩህ እኮ። በቃ ልቀቀኝ። እሱን እኮ ለማድረግ ሞክሬ ነበር፣ ግን እዚህ ሁሉ ነገር እሱ ነው ምክንያት ገብተሽ ዝም ብዬ መቀመጥ አልቻልኩም። የሆንኩት ይበቃኛል። እባክህን በቃ ሌላ ችግር አትፍጠርብኝ። ልቀቀኝ። እንዴት ነሽ ግን? በዚህ ሁኔታ ውስጥ ነሽ ከጎንሽ መሆን ባለመቻሌ በጣም ይቅርታሽ። አስፈላጊ አይደለም። እንደዚህ ለመጨነቅሽ ምክንያቱ ነኝ። እሺ ይቅርታ አድርጌልሃለሁ። በቃ እኔ ልሂድ። የሆነ ቦታ እንገናኝ። ላገኝ ካልፈልግ ሰው እንዳያየን ፈርተሽ ነው? አይደለም፣ ጆኒ ማጣት ስለማልፈልግ ነው። በተደጋጋሚ እምነቱን አጉድዬበታለሁ። በቃ ልቀቀኝ፣ ልሂድ እኔ። ቆይሽ አንድ ጥያቄ። ምንድን ነው? ማን ነው ስለ እኔና ስለ ጆኒ ጸብ ለተሸር በቃሉ ሄዶ የነገረው? አላውቅም፣ ግን ደግሞ መጥቶ እኔንም ለነገረኝ ሞክሮ ነበር። እና ምን አልሽ? ማውቀው ነገር የለም ብዬዋለሁ። ግን እመነኝ፣ ነገሮችን በዚህ ሁኔታ የማታቆመው ከሆነ እኔንም ትልቅ ችግር ውስጥ ነው የሚከቱኝ። እኔ ላንቺ ስል ምንም ነገር ልተው ዝግጁ ነበርኩ፣ ግን ያ ጆኒ ተብዬሽ አይተውኝ። በእናትህ የምትወደኝ ከሆነ ለእኔ ስትል ምንም ነገር ትል። እኔ በመሸነፍ ምንም ነገር መግለጽን አልፈልግም። ገደል ግባ። እሺ ሲያስጠላ። ቸሊና በእናትሽ ተይ፣ ደጋግሜ ነግሬሻለሁ አትነካኪኝ። አሁን ወደ መጣንበት ይሄ እኮ ቀድመሽ አንቺ አንቆብሽ
ቸኮሌት የምትይው ዝም ብለሽ ነው አይደል?